ከቅርብ ጊዜ ወዲህ ቴሌግራም ለመክፈት ስትሞክሩ እንደ ድሮ በቀላሉ ኮድ አልክም ወይም ኤስኤምኤስ ኮድ የመላኪያ ገንዘብ ክፈሉ እያለ ለተቸገራችሁ እንዴት በቀላሉ ኮድ አስልካችሁ ቴሌግራማችሁን መጠቀም እንደምትችሉ አሁን አሳያችኋለሁ። አንድ ስቴፕ ከዘለላችሁ ስለማይሰራላችሁ ሁላችሁም እስከ ቪዲዮ ፍጻሜ ድረስ ላይክ በማድረግ ጀምራችሁ ተከታተሉ። ከዚህ ቀደም ሌላ ዲቫይስ ላይ ሳይን ኢን አድርገን ከነበረ ወደዛ የቴሌግራም አፕሊኬሽን ኮዱ ይላክልን ነበር። የተላከልንንም ኮድ መልሰን በማስገባት ሳይን ኢን ማድረግ እንችላለን። ነገር ግን አዲስ ዲቫይስ ላይ ሳይን ኢን ለማድረግ ስንሞክር ኮድ የመላኪያ ገንዘብ ክፈሉ የሚል መልእክት ወይም ደግሞ ኮዱን የሚልክበት ቦታ ስለሌለ ሳይን ኢን ለማድረግ እጅግ ፈታኝ ሆኗል። አንዳንድ ጊዜ ደግሞ ኢቨን ሌላ ዲቫይስ ላይ ሳይን ኢን አድርገን ራሱ በሌላ ስልክ ሎጊን ለማድረግ ስንል ቀጥታ ወደ ኤስኤምኤስ ፊ ክፍያ መፈጸሚያ ፔጅ እየወሰደን ነው። ለዚህ ችግር መፍትሄ ይሆናሉ ተብለው የተሰሩ ቪዲዮዎች ለምሳሌ ቪፒኤን መጠቀም ወይም ከኦፊሻሉ የቴሌግራም አፖች ያሉ ሌሎች አማራጭ አፖችን መጠቀም እንዲሁም የአፑን ካች እና ዳታ ክሊር ማድረግ እና የመሳሰሉ ዘዴዎች አሁን ላይ እየሰሩ አይደለም። ስለዚህ አሁን እኔ ይዤላችሁ የመጣሁትን መፍትሄ በመጠቀም ቶሎ ብላችሁ ቴሌግራማችሁን ክፈቱ። ስለዚህ በመጀመሪያ ፕሌይ ስቶር ውስጥ ገብተን ቴሌግራም ኤክስ የሚባለውን የቴሌግራም አማራጭ አፕ ኢንስታል እናደርጋለን። በመቀጠል የምንጠቀመውን ኢንተርኔት ብራውዘር ከፍተን አድራሻ መጻፊያው ላይ mtpro.xyz ብለን ሰርች እናደርጋለን። ከዛም ፐብሊክ ፕሮክሲ ሊስት የሚለውን እንጫናለን። ከሚመጡልን ሊስት ውስጥ አንዱን እንመርጣለን። እኔ ለምሳሌ hop3.proxytg.space የሚለውን ስጫን ከሚመጣው አማራጭ ውስጥ ቴሌግራም ኤክስ የሚለውን መርጬ ኢኔብል የሚለውን ስጫን አውቶማቲካሊ ቴሌግራም ኤክስን ይከፍትልናል። ካንትሪ የሚለውን ኢትዮጵያ ካለን በኋላ +251 ከሚለው ቀጥሎ የስልክ ቁጥራችንን እንጽፋለን። በመቀጠል ከስር የቀስት ምልክቱን ስንጫን ኮድ በኢሜይል እንዲልክልን የኢሜይል አድራሻችንን ሞልተን ቀስቱን እንጫናለን። ወዲያውኑ ወደ ሞላነው የኢሜይል አድራሻ ኮድ ይልክልናል። እሱን ኮድ እዚህ ጋር ሞልተን ቀስቱን እንጫናለን። በመቀጠል ወደ ስልክ ቁጥራችን ስልክ ይደወልልናል። ስናነሳው በድምፅ ሌላ ተጨማሪ ኮድ ይነገረናል። እሱን ኮድ ሳነሳሳት በድጋሚ ኮድ የሚለው ቦታ ላይ ሞልተን የቀስት ምልክቱን እንጫናለን። ሬጅስትሬሽን የሚለውን ስማችንን ሞልተን በድጋሚ የቀስት ምልክቱን ስንጫን ተርምስ ኦፍ ሰርቪስ አግሪመንት ይመጣል። እሱን አግሪ ስል ይሄው እንደምታዩት ቴሌግራም ኤክስ ከፍቶልኛል። አሁን ከፈለኩ በቴሌግራም ዴስክቶፕ ቨርዥኑ ላይ ሎጊን ማድረግ እችላለሁ። ምክንያቱም ከዴስክቶፕ ቨርዥኑ ወደ ቴሌግራም የሚላከውን ኮድ አሁን የከፈትኩት ቴሌግራም ኤክስ ላይ ማግኘት ስለምችል ማለት ነው። ከዚህ በኋላ የምንፈልገው በስልካችን ላይ በኦፊሻሉ የቴሌግራም አፕ ቴሌግራማችንን አክሰስ ማድረግ ስለሆነ የሚከተሉትን ስቴፖች አንድ በአንድ ተከትለን እንሄዳለን። ስለዚህ መጀመሪያ የኢንተርኔት ብራውዘራችንን ውስጥ ገብተን ኦልደር ቨርዥንስ ኦፍ ቴሌግራም ብለን ሰርች እናደርጋለን። ከሚመጡልን ሰርች ሪዛልቶች ውስጥ የመጀመሪያውን አፕ ቱ ዳውን የሚለውን እንመርጣለን። በመቀጠል ወደ ታች ስክሮል አድርገን 12.5.0 የሚለውን መርጠን ዳውንሎድ እናደርጋለን። ዳውንሎድ አድርጎ ሲጨርስ ኢንስታል አድርገን እንከፍተዋለን። ስታርት ሜሴጂንግ የሚለውን እንጫናለን። ኮንቲኒው ስንል ያው በመሃል የምንጠየቃቸውን አስፈላጊ ፐርሚሽኖች አላው በማድረግ እንቀጥላለን። ከዛም ካንትሪ የሚለውን ኢትዮጵያን መርጠን ፎን ነምበር የሚለው ጋር ደግሞ ስልክ ቁጥራችንን አስገብተን የቀስት ምልክቱን እንጫናለን። ያስገባነው ስልክ ቁጥር ልክ መሆኑን አረጋግጠን የስ እንለዋለን። ኮንቲኒው እንለዋለን። ይህንን አላው ስንለው ቅድም ወደ አስገባነው የኢሜል አድራሻ እንዲሁም ወደ ከፈትነው ቴሌግራም ኤክስ በተጨማሪም በዴስክቶፕ ቨርዥኑ ቴሌግራም ሎጊን አድርገን ከነበረ ወደሱም ጭምር ኮድ ይልክልናል። ይሄው እንደምታዩት ኮዱን ልኮልኛል። እሱን ኮድ እዚህ ጋር አስገብቼ ቴሌግራሜን ሰክሰስፉሊ መክፈት ቻልኩ ማለት ነው። በዚህ መንገድ ተጠቅማችሁ ቴሌግራማችሁን ያለምንም ክፍያ የከፈታችሁ
አንደኛ ይህንን ቪዲዮ ላይክ ማድረግ፣ ሁለተኛ ኮሜንት ላይ የተሰማችሁን ሀሳብ መግለጽ፣ እንዲሁም ሶስተኛ የዚህ ዩቲዩብ ቻናል ቤተሰብ ካልነበራችሁ ሰብስክራይብ ማድረግ አደራ እንዳይረሳ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።